መጽሐፈ ሲራክ ምዕራፍ 46 የነዌ ልጅ ኢያሱም በሰልፍ ጊዜ አርበኛ ነው፣ እናመስግነው። ከሙሴም ቀጥሎ ትንቢት ተናገረ፣ እንደ ስሙም የገነነ ሆነ። ወዳጆቹንም ከመከራ ዳናቸው፣ ለእስራኤል ምድራቸውን ያወርሳቸው ዘንድ ጠላቶቻቸውንም ተበቅሎ አጠፋ። ጋሻውን በእጁ ይዞ በጠቀሰ ጊዜ፣ በአገራቸው ላይ ጦሩን በወረወረ ጊዜ ተመሰገነ። ከሱ አስቀድሞ እንደሱ የሆነ ማን ነው? እሱ እግዚአብሔርም ጠላታቸውን አጠፋላቸው። ኢያሱም ደግ እንደሆነ ይታወቅ ዘንድ ፀሐይ በቃሉ ያቆመ አይደለምን? አንዲቱስ ቀን 2 ቀን የሆነች አይደለምን? በዙሪያው ያሹ ጠላቶች ባስጨነቁት ጊዜ ገናና ኃይለኛ የሚሆን እግዚአብሔርን ለመነው። የበረድ ድንጋያ አዝንምልኝ፣ ጽኑ ኃይልም አድርግልኝ ብሎ ገናና እግዚአብሔርን ለመነው። በተጧላቸው በአሕዛብም ላይ የበረድ ድንጋይ ያዘመነ የሚያጠፋላቸው እርሱ እግዚአብሔር ነውና፣ ቀጥሎም ኃይሉን አድርጎላቸዋልና ሕዝቡ ኃይሉን ያውቁ ዘንድ የተዋጓቸው ጠላቶቻቸውን በገደል መካከል አጠፋላቸው። በሙሴም ዘመን ይቅርታውን አደረገላቸው። የይፎኒ ልጅ ካሌብና እሱ በጠላት ፊት ተከራከሩ፣ ሕዝቡንም በደል ከለከሏቸው፣ ክፉውን ጉርጉሮንም አስተዋቸው። ከስሳው እልፍ አርበኞች የዳኑ እነሳቸው 2 ብቻ ናቸው። ማርና ወተት ወደምታስገኝ ወደ ከነዓንም ገቡ። ተድላ ደስታ። እግዚአብሔርም ለካሌብ ኃይልን ሰጠው፣ እስኪያረጅም ድረስ ከሱ ጋር በረድኤት ኖረ። ወደ ኬብሮንም አወጣው። የእስራኤል ልጆች ሁሉ እግዚአብሔርን መከተል ያማረ የተወደደ እንደሆነ ያዩ ዘንድ ልጆቹም ርስታቸውን ተካፈሉ። በየስማቸው የተጠሩ የእስራኤል ገዢዎች ልቦናቸውም በኃጢአት ያልሰሰነ ሰዎች ሁሉ እግዚአብሔርንም በአምልኮ ያልተዉት ሰዎች ሁሉ ስም አጠራራቸው የከበረ ይሁን። በኖሩበትም አገር ሰውነታቸውን ደስ ይለዋል፣ ልጆቻቸውም ይባረካሉ ይከብራሉ። ሳሙኤልም በእግዚአብሔር ዘንድ የተወደደ ነው፣ እናመስግነው። ትንቢት የሚናገር ነው፣ ቀብቶም ለሕዝቡ ንጉሥን ያነግሳል። በእግዚአብሔርም ሕግ ጸንቶ ሳኦልን ቀባ። እግዚአብሔርም ያዕቆብን ይቅር አለው። አምኖ የተናገረውም ትንቢት ጸና፣ በቃሉም እውነተኛ ራእይ ተገለጠ። ጠላቶቹ ባስጨነቁት ጊዜ የበግም ጠቦት ሲሰዋ በከበቡት ጊዜ ኃይለኛ የሆነ እግዚአብሔርን ለመነው። እግዚአብሔርም በሰማይ ሆኖ ድምጥ አሰማ። በጸለየውም ጸሎት ነገር የሚያስፈራ መብረቅ ተሰማ። የፍልስጤምና የጢሮስንም ነገስታት ሁሉ አጠፋቸው። የሚሞትበትም ቀን ሳይደርስ ለእግዚአብሔር ቃል አሰማው። ከገንዘባቸው እስከ ጫማ ድረስ ከነሳቸው እንዳልወሰደ ለሳኦልም ቃል አሰማው። ከነሳቸውም የነቀፈው የለም። ከሞተም በኋላ ትንቢት ተናገረ፣ የንጉሱንም ሞት ተናገረ። ከመቃብርም ተነስቶ ነገር ተናገረ። ትንቢትም በመናገሩ የሕዝቡን ኃጢአት ሳኦልን አጠፋ።